እንደ ያለ ልጅ ህፃን ልጅ ነው ወርቋል። ለማንሳትም አልቻልን። ቦታው በጣም 3 ሰዓት እና 4 ሰዓት ይሄዳል። በማግስቱ ወይና ያለሁት አለን። አማርኛ ይችላል ግን ብዙም አይደለም ይሰባብራልና ወይት ነይ ሲል እንዲህ ነው ከኔ ጎጆ ነው ያለኸው ምን አርገህ ነው? ከቤታችን እንኳን ለመናገር ጨው ሽሮ የለም። ከገበያ አንዳንድ ቁጥር እየገዛን ነው። ማስፈጫ መኪና ወፍጮ የሚባል አለ። መኪና ወፍጮ የለም ተዘግቷል። ብንፈታው ግን በጣም ከባድ ሁኔታ ላይ ነው ያለው። 3 ቀን ስለሆነ አብጧል። ታቅም በላይ አብጧል። ተላተላለው በቃ እሱ ደግሞ ህይወቱ ትንሽ ናት። በፈጣሪ ያገኘዋለሁ ብታሰር ብዬና ያነሳው ይሄን ሁሉ ይሄ ሁለት ወንድማሞች ክልሎች በዛን ሰዓት በመጥፎ ጦርነት ሁኔታ ነው የነበሩትና ስለ ጦርነቱ አንተ ስታስብ ምን ይሰማሃል? ይሄ ሁሉ በመፈጠሩ እኔ ግምቴ ወይ እናት ይኖረዋል ወይ አባት ይኖረዋል ነበረ ግምቴ። ግን ልጅ እድለኛ ነው። የሚገርም ነገር እንኳን አባት እናት አይደለም አያትም አለ አያቶቹም አሉ። በዛን ሰዓት እናንተ ቪዲዮውን በለቀቃችሁበት ሰዓት የኔ ህይወት ዝም ብዬ ነው የምኖር ነበር። አሁን ባለበት አካባቢ በተለያዩ ዜና አውታሮች የምንሰማው ነገር አለ። አሁንም በአማራ ክልል ጦርነት እንዳለ ወመራ ለስራ ሄጄ ነበር። ሰሊጥ አረም ደህና ደፉም ማለት ይችላል ነው ሰቦቅ ከመይ ሰላም እዚ መደብ ሽማዕ ህዝቢ ኣብ ገድሊ ፕላስ እዩ። ኣነ መዳለውን መቕረብ ጌታ ገብረየ ሎማዓንቲ ሓደ ፍሉይ ጋሻ ሒዘልኩም መፅእ ኣለኹ። ኩልኩም እኳ ትፈልጥዎ ኢኹም ታሪኩ ቅድም ክብል ኣብ ሚድያና እውን ብሰፊሑ ገሊፅናዮ ናዚ ታሪክ እዚ ተገዳላይ ምስግና ካብ ኣፍ ሞት ኣውፂኡ ንኣስታት 2 ዓመት ኣብ ገዝኡ ተንከባኺቡ ድሕሪ ውዕሊ ፕሪቶሪያ ድማ ናብ ስድርኡን ክሕወስ ዝገበረ ተወላዲ ክልል ኣምሓራ ጋሽ መሓመድ ኣብዚ ምሳየ ይርከቡ። ብኣካል መፅኦም ናብ ከተማ መቐለ መፅኦም ዝተነበረ ታሪክ እንታይ ይመስል ዝብል ብኣንደበቶም ክገልጽሎም ኣብ ዘለለው ኩራት ተመልከትና እቲ ሎማዓንቲ ንገብሮ ቃለ ምሕተት ብምክንያት ጋሽ መሓመድ ተዛራቢ ኣምሓርኛ ስለ ዝኾኑ እቲ ቃለ ምሕተት በኣምሓርኛ ከም ዝኾነ ቀዲመ ካሕብረኩም ይደሊ። ሰናይ ጸኒሕት ይህ የምትከታተሉት ያላችሁ ገድሊ ፕላስ ዩቲዩብ ቻናል ነው። ገድሊ ፕላስ በአጭር ጊዜ 100,000 ሰብስክራይበር እንዲደርስ ሰብስክራይብ በማድረግ እንዲሁም የዚህ ድንቅ ባለ ታሪኩን ዛሬ በሰፊው ስለሚገልጽልን ለሁሉም ሰው እንዲዳረስ በቻላችሁ አቅም ላይክ እንዲሁም ሼር በማድረግ ለሁሉም እንድታዳርሱ ለማሳሰብ እወዳለሁ። እስከ መጨረሻው ፕሮግራማችን አብራችሁን ቆዩ። እሺ እንደምን ቆየ? አልহামዱሊላህ ደህና ነኝ። በመጀመሪያ ስላገኘው በጣም ደስ ብሎኛል። እኔም በመጀመሪያ ያው እናንተ ብዙ ከፍ ዝቅ ብላችሁ ተተላንተናው ጀምሮ አቀባበል ላይ ስላደረጋችሁልኝ መቀሌ ደግሞ ያው ደስ በሚል ሁኔታ ስላገኘኋት እኔም በጣም ደስ ብሎኛል። ያው በሰራው ስራ ሁሉም ትግራዋይ በጣም የወደደው እንደዚህም ሰው አለ እንዴ እስኪባል በአግራሞት ፍቅሩም ክብሩም የገለጸልህ ደረጃ ነው ያለውና የትግራይ ብቻ ሳይሆን ማንኛውም ህሊና ያለው ሰው የዚህን ስራ በጣም በአግራሞት የተከታተለው እንዲሁም በዚህ ጊዜ እንደዚህም ሰው ይገኛል እንዴ እስኪል ድረስ ነው የነበረውና ያን ጊዜ ሁላችንም እናስታውሰዋለን። ወንድም ከወንድም ጋር በተጨቃከነበት ጊዜ የአገራችን ያሉ ሁሉ ሚዲያዎች ጥላቻ በሚያሰራጩበት የነበረ ክፉ ዘመን ይሄም ስለ ሰላም በዛን ጊዜ ስለ ሰላም ስለ ፍቅር ማውራት እንደ ወንጀል በሚቆጠርበት ጊዜ አንተም ይሄን ያህል ልቦና ተላብሰህ አንድ የቲዲኤፍ ታጋይ ከወደቀበት አንስተህ ተንከባክበህ ቤቱ ወደ ቤተሰቡ ስለመለስ አሁንም በሚዲያችን ስም ደግሜ አሁንም ላመሰግንህ እወዳለሁ። እንዴት አገኘሃት መቀሌ? እንዴት ነው የመቀሌ ህዝብ እንዴት ተቀበለ? ገና ነው ያው በጣም ደስ ይላል። አቀባበል አድርገውልኛል ደስ በሚል ሁኔታ ሁሉም ቤተሰቡ አካባቢው አብረና ያደርነው ተሰብስበን በጣም ነው ያስደሰተኝ። ደስ ብሎኛል። እኔም ወንድም እንዴት አየኸው? እዛ ያለ ሰው ሲቀበልህ የነበረው ጨዋታው እንዴት ነበር? ማህበረሰቡስ እንዴት አየኸው? በጣም ደስ ይላል። እንደ ወደ ኋላ ተመልሼ ይህ አይነት ማህበረሰብ አለው ይሄን ያህል እንዋደዳለን ወይ ነው ያልኩት። ለምሳሌ እኔ ሆኖ ከአማራ ክልል መጥቷል ሲባቸው አካባቢው አጠቃላይ ከአቀባበል ጀምሮ ሪፖርት ላይ መናኸሪያ ላይ ጀምረው ነው ተቀበለው ወደ ቤተሰብ ይወሰዱ። በጣም ደስ በሚል ሁኔታ ስንጫወት ነው ያደርነው።
ሁሉም ተሰብስበው ለመንጉድ መጥቶ አከባብረውኛል። በጣም ደስ ይላል። ከተማ መቀለስ እንዴት አያት? ከተማ መቀሌ ደህና ናት። ያው በጣም ቆንጆ ሁኔታ ላይ ነው ያለችው። ሰላም ነው። እኛ እንኳን ታለው ሁኔታ ትንሽ ሰጋ ብዬ ነበር መንገዱን ስመጣ፣ ግን በጣም ኖርማሊ ነው አሁን ያለው ሰዓት። በጣም ደስ ይላል። ሁሉም ሰላም አሪፍ ነው። ደህና ነው። በጣም ደስ በሚል ሁኔታ ነው። ከተማዋን ትንሽ በስፋት ሳይሆን በትንሹም ተንቀሳቅሰህ አይተሃታል። አዎ። እንዴት ነው ያለው የማህበረሰቡ እንቅስቃሴ፣ የከተማው እድገት እንዴት አያት? በጣም ደስ በሚል ሁኔታ ነው ያለው። ሰው ስራ ላይ ነው፣ ምንም ነገር የለም። ብዙ ቦታ ተንቀሳቅሻለሁኝ ተትላንት ጀምሬ። በጣም ደስ በሚል ሁኔታ ነው ያለው። ያው እንግዲህ ብዙ ሰው ያንተን ታሪክ በስፋት ያውቀዋል። ትላልቅ ሚዲያዎችም ስለናንተ ታሪክ ተቀባብለው ዘግበውታል እና ከዚህ በፊትም በድምጽ ነው የሚያውቀው። ጋዜጠኛ ሄለን የማነ ጋር ባደረከው ቃለ ምልልስ በሱ ነው የሚያውቅና በፊትም ብዙ አትታወቅምና ዛሬ ተመልካቾቻችን ፊት ለፊት እያዩ ይገኛሉ። እና እንደ አዲስ እስቲ ጋሽ መሐመድ ጋሽ ልበል ወይስ እርሶ ልበል? ምንድነው? አረ እንደ ችግር የለም። ለምንድን ነው በሁሉ በመጀመሪያ ትልቅ ሰው ባስመቸ እንትን ማለት አለብን፣ መናገር አለበት። ችግር የለም። ያው የኛ የገጠር ሰዎች ቀላል ብለን ነው የምንኖረው። አዎ ብዙም ይሄን ያህል እንትን የለንም ማለት ነው። የቀላቀልኩኝ አወራለሁ መቻልኩት መጣ። እሺ ተወልደ ያደክበት ስፍራ የት ነው? ተወልደ ያደኩት ያው ሀብሮ ወረዳ ቀበሌ 016 ይባላል። ለዛ ነው ተወልጄ ያደኩት። እንዴት ነበር አስተዳደጉ? ማህበረሰቡ ያው የገጠር ማህበረሰብ እስበሱ ተደጋግፎ እስበሱ ተዋዶ ነው የሚኖረው። ብዙም ይሄ የሚዲያ ጥላቻ ወይም ይሄ ዘረኝነት እንትን ብዙም አይደርሰንም። ኖርማል ሆነን ነው የምንኖረው። ብቻ ምንም የለም። አዎ ገበሬ ነን። አዎ የከተማው ችግር ያን ያህል ብዙም የለንም። ኖርማል ነው የምንኖረው። ብቻ ያው ስልጣኔ ነው ትንሽ የሚቀረን እንጂ ሌላውን ነገር ደህና ነን። እዛ በምንድነው በአብዛኛው በእርሻ ናችሁ ወይስ በግብርና ነው? በበሬ ነው የሚታረስ፣ እርሻ ነው። በግብርና ነው የምንተዳደረው። እዛ በስፋት ምንድነው የሚበቅለው እህል? ማሽላ፣ ያው ጤፍ፣ በቀሎ፣ ሽምብራም እንዲሁ ትንሽ ያው ብዛት አንዘራም፣ እንዘራለን። ክረምት ነው አብዛኛው የሚበቅለው። አሁን በትግራይ ደረጃ ክረምት ሲሆን ይዘራል። መስከረም ጥቅምት እስከ ህዳር ያለው ይታጨዳል ነው። እዛስ እንዴት ነው? የኛ ማሽላና ሰሊጥ የሚባል አለ። ማዚያ ነው የምንዘራው። ክረምት የሚዘራ በቀሎና ጤፍ እንደገና ማሾ ምናምን የተለያየ ነገሮች አሉ። እነዛን ክረምት ነው የምንዘራው። እንደ አድርገን ነው የምናመርተው። በጣም ጥሩ። ያው ቅድም ሲል ገልጸው ነበር ባለትዳር እንደሆንክ የልጆች አባትም እንደሆንክ። መቼ ነው ትዳር ያስከው? ስለሱ ትንሽ እንጫወት። ያው ትዳር የጀመርኩት ያው በ2008 አካባቢ ነው። ከሳውዲ አረቢያ እንደወረድኩ ነው ያገባሁት። ወደ በአመቱ አንድ ልጅ ወለድኩ 2009 አካባቢ። ኦኬ። አሁን ስንት ልጆች አሉ? አሁን 4 ልጆች አሉ። አልহামዱሊላህ 4 ልጅ ደርሳል። አዎ በጣም ጥሩ። ሁለታቸው መንታ ናቸው። ያሁን የመጨረሻዎቹ አይደለም፣ መሀል ላይ ያሉ መንታ ናቸው። ከላይና ከታች አንድ ናቸው። በጠቅላላ 4 ስንት ሴት ስንት ወንድ? ሴት ናቸው ሁሉም። አዎ አሁን አምስተኛ ወንድ እንጠብቃለን። አዎ እንግዲህ ከፈጣሪ ነው የምንጠብቀው። ይሄንም አዎ እሱ ነው የሚሰጠው። እስቲ ትንሽ ስለ ቤተሰብ፣ ስለ ትዳር፣ ስለ አናኗር እንጫወት። እሺ ያው ቤተሰብ ያው እንደ ማንኛውም ገጠር ማህበረሰብ ነው ተወልጄ ያደኩት። በእርሻ በሰብል ነው የምንተዳደረው። ብቻ ኖርማል ነው የምንኖረው። ጥሩ ኑሮ ነው የምንኖረው አልহামዱሊላህ። እናታም ታጋይ ምስግናም በተደጋጋሚ ሲያነሳት የምሰማው እናትህ በጣም እንደሚወዳት እሷም በጣም በተለየ ትወደዋለችና እስቲ ስለእናትህም ትንሽ ግለጽልኝ። እናቴ ያው ገጠር መሄደው ገጠር መኖር ለመጀመሪያ ጊዜ ገጠር መኖር የተመኘሁት እናቴን ፍለጋ በሂጄ በዛው ከሳውዲ አረቢያ እንደወረድኩ ጥሩ ገንዘብ ነበረኝ። ይሁን እንጂ እናቴን ፍለጋ ከእናቴ አልለይም በማለት ነው ገጠር ኑሬ ገጠር አግብቼ መስርቼ መውለድ የጀመርኩት። በእናቴ ምክንያት ነው። ኦኬ። አሁን እንዴት ናት እሷ? ደህና ናት። ካንተ ጋር ነው የምትኖረው ወይስ የራሷ ቤት ነው? አይ አባትም ስላለኝ የብቻ ናቸው። እኔም የብቻ ቤት አለኝ። ያው ጎጆ ለይተውኛል ነው ማለት። በጣም ጥሩ። ጎጆ ይባላል በእኛ አካባቢ። ራሳችንን ችለን ነው የምንኖረው።
ያው በእንትን እንገዳደፋለን እንጂ ቤታችን የብቻ ነው። ያው አሁን ወደ ብዙ በስፋት የሚታወቀው ያንተ ቅንነት የተጋይ ምስግና ታሪክ ልምጣና እስኪ ስለሱ የዛን ቀን የነበረው ታሪክ እንዴት ነበር? እስቲ በስፋት ግለጽልኝ እዛ የነበረው ቀን። እንግዲህ ወንድም ያው ብዙ ጊዜ ገለጨዋለሁ ካሁን በፊትም ያው በቪዲዮም ባልገለጥ የዛን ሰዓት የነበረው ሁኔታ እንደምታውቀው በጣም ከባድ ነበረ። ሰው ለሰው የተጨካከነበት ሰዓት ነው። የሞተ ሰው የሚታይበት ነው። የቆሰለ ሰው የሚታይበት ሰዓት ነው። እንደገና ሁለተኛ ደግሞ ሰው ከቤት ንብረቱ ተፈናቅሎ ዝም ብሎ ጎዳና ላይ የሚያድርበት ሰዓት ነው። ጦርነት ነው። በዛ ሁኔታ ነው እንግዲህ እንደ ያለ ልጅ ወርቋል። እንደ ያለ ቦታ ላይ ወርቋልና ሩህ አልወጣም፣ ቆስሏል። ለማንጣትም አልቻልንም። እኛም ትንሽ ነን ብናመጣ ሰው እናደርገዋል ብለው እንትን አሉኝ። እንደዛ ነው መጀመሪያ ሳገኘው። ግን ሁኔታው በዛን ሰዓት የነበረው ሁኔታ ይሄ ነው። ጦርነት ነበር። እንዴት ነው? ጦርነት ነበረ። 2014 ፈዳር አካባቢ 20 ቀን ይሁን 10 ቀን አካባቢ ነው የተመታው ማለት ነው። በሁለተኛው ቀን ነው ነገሩኝ። ማን ነው መጥቶ የነገረህ? መጀመሪያ ሰዓት ከከብት እረኞች ናቸው። 4 ናቸው። ስም ዝርዝራቸውን ከፈለክ እነግርሃለሁ። ግን ስም ዝርዝራቸው የሚያደርገው ነገር የለም። እንዲህ ያለ ልጅ ህፃን ልጅ ነው ወርቋል። ለማንሳትም አልቻልን። ቦታው በጣም 3 ሰዓት እና 4 ሰዓት ይሄዳል በእግር ማለት ነው። ከቤታችን ወደ ቆላ ወደ አፋር ክልል ምላሽ ነው የወደቀው። ጫካ ቦታ ነው እና ብናመጣው ሰው እናደርገዋለን አሉ። የኔ ፍየል እርባታ ነበር እዛው ተሱዲ በመጣ በተረፈች ገንዘብ ፍየል ገዝቼ ያረባሁ እዛው ዝቅተኛ ቦታ ነበር የምኖረው። ከመንደሩ ርቄ ቤት ሰርቼ ለፍየሎቹ ለኔ አንድ ቤት ሰርቼ እኖር ነበር። የኔ ቤት እኮ አለ ከመንደርም ባናመጣው ከዛ እናደርገዋለንና አናሱኝ አልኳቸው ቀበሎቹ። አይ ችግር የለም እንደዛ ለቦታ ካለ ችግር የለም እናንጣው ብለን ሄደን የ3 ሰዓት መንገድ ሄደን የ3 ሰዓት መንገድ ተሸክመን መጥተን ከኔ ቦታ አደረግነው። ለመጀመሪያ ግን እንዴት ላንተ መርጠው መጡ? ይሄን ሁሉ ርቀት መንገድ ተጉዘው ላንተ ሊነግሩህ ያሉት በምን ምክንያት ነው? ማለትም ያው ትንሽም በሆን በእርሜ ትንሽ ያገናዝባል ብለው እንትን ይላሉ። ከቀበሌያችን ሰው በ2010 አካባቢ አመራር ሆኜ ነበረ። በዚች ወርሜ ማለት ነው ባለስልጣን። አዎ አመት ከ6 ወር አካባቢ ያው 2010 11 ላይ ነው እንትን ያልኩ ስልጣን የለቀኩ ማለት ነው። በቃ ከቀበሌው ሰው ይሻላል የምባለው እኔ ነኝ። ለዛ ነው መጀመሪያ መተው እኔን ያማከሩኝ ማለት ነው። ደሞ ቀበሌያችንም አሁን ድረስ አልহামዱሊላህ ስኖር እኔ የተናገርኩትን ነገር እንዲህ ነው ብለው ማይከልፉኝም። እኔም እስካሁን ድረስ ሰው በክፉ አይቻላቅም። በጥሩ ነገር ነው የምታወቀው። በሸር የሚያስበኝ ሰው የለም አሁን ድረስ። ያኔ ስትሄድ አንተስ እንዴት ብሎ አገኘኸው? ምስግና ወድቆ ስታዩ እንዴት ነበር የነበረው ሁኔታ? እዛ የነበረው ሁኔታ እንግዲህ ያው ፈዳር አካባቢ ነው። በጣም ብርድ ነው። የሆነ ሸራ ነገር እነዛ ከብት እረኞቹ ጣል አድርገውበታል። ተኝቷል። ብነህር በጣም እግሩ ታቅም በላይ አብጧል። እነሱም አስረውለን ነበር እግሩ የተመታውን በፎጣ እረኞቹ። አዎ አስረውለት ነበርና እንደ ተላንተና ማለት ነው። ስነህር በጣም እግሩ አብጧል። ምንም አላደረግነውም። ተሸክመን መተን አጎጆ ስናደርስ ነው የፈታ ነው። ብንፈታው ግን በጣም ከባድ ሁኔታ ላይ ነው ያለው። 3 ቀን ስለሆነው አብጧል። ታቅም በላይ አብጧል። ተላትላለው በቃ እሱ ደግሞ ህይወቱ ትንሽ ናት። ይተነፍሳል እንጂ እና ደግሞ እግሩን ስናንቀሳቀስ እንደመጮህ ይላል እንጂ የለም። ግን ደህነኛ መስሎና ፍትት ብናደርገው ቁስሉ በጣም ከባድ ቁስል ነው። እኛ ያን ያህል አይሆንም ብለን ነበር ተሸክመን የመጣ ነው ራሱ እንደው ይድናል የሚባል ተስፋ ነበረን። ያንን ስናይ ግን በቃ ይሄ ሰው አይድንም፣ በጣም ትልቅ ቁስል ነው። ሐኪም ደግሞ በአካባቢው የለም። ቢኖርም ራሱ በዛን ሰዓት ሐኪም ወስደህ የምታሳክምበት ቦታ የለህም። እንኳን እንዴ የታጋይ እንትን የራስህንም ቁስለኛ ሁሉም እየበቀተና እየሸሸ ደሴ ገብቷል። ደሴ በገባበት ሰዓት ነው እንግዲህ አይ እንግዲህ ተስፋ ያለንም ብለን አየነው። ቁስሉን አጠብን። አሻቦ ምናምን ነገር አለ በእኛ ሀገር ይሄ ተላተል የሚገል
መጀመሪያ ስትገባ ነው እንደዚህ ያደረክለት? አዎ መጀመሪያ ስንፈታ እንደዛ አድርገን ነው ማከም የጀመርነው። የሀገራችንን ዛፍ አለ ቁርጥ አድርገን ተሁለት ተሶስት እንዳይንቀሳቀስ ማለት ነው አለን የሰባራው ወጌሻ እንትንም ያን ወጌሻ ለምኜ ሲሰበር እንትን የሚላል ያን ወጌሻ ይዤ ሄጄ አይ ችግር የለም ይድናል አለኝ። እሱ ነው ተስፋ ያሰጠኝ እንጂ ተስፋ ተቋርጦ ነበር እኔ ራሱ። ከዛስ እንዴት ቀጠልክ የህክምናው ክትትል? ህክምናውንማ በቃ ያው በ3 ቀን ፋሻ ነበረ የወዳደቀ ፋሻ። እኔም ደግሞ ከሐኪም ቤት ሄጄ ምን ገዛሁ ብትል ይሄን 500 ግራሙን ከኔና ምናምኑን እንደው እንዳይሸፍተው እንደዛ አድርጌ ፋሻ እንደዛ ሰብስቤ ሄጄ በ3 ቀን እየፈታሁ አባቴ ጋር እናጥብ ነበር። ያው ከዛ በኋላ ትንሽ እሱም በማግስቱ ነው የነቀው። የሚገርም ነገር እኛ ግን ደህነኛ መስሎናል። በማግስቱ ወይና ያለሁት አለን። አማርኛ ይችላል ግን ብዙም አይደለም ይሰባብራልና ወይት ነይ ሲል እንዲህ ነው ከኔ ጎጆ ነው ያለኸው ምን አርገህ ነው ምንም ያረኩ ነገር የለም። ያው እሱም ራሱ ስጋት ነበረው በዛን ሰዓት ምን ያረጉኛል የሚለው ማለት ነው። በቃ እንደገና በተለምዶ ቀስ እያልኩ ቁስሉን እያጠብኩ ሀዳር እያወጣሁ ተጎጆ ታውጥተን ሀዳር ቁስሉን እናጥባል መልሰን ጎጆው እናስገባለን። እንደዛ ያደረግን ነው መጠገን የጀመርኩት። በተለይ ያን ቀን ምን ይለህ ነበር? ምን እያለ ያወራ ነበር ምስግና? ምስግና ያው በዛን ሰዓት ገባ ተስፋ በመቁረጥ ሁኔታ ላይ ነው ያለው። እኔ ያበረታታሁ ነው እንጂ ተስፋ ቆርጧል። እንደው ድናለሁ የሚለው ተስፋ ያለው ምን የነኛ ይዞ እንደው ትድናለህ እያልኩኝ አበረታታው ነበር። እሱ ግን በጣም ተስፋ በመቁረጥ ሁኔታ ነበር። ግን መጨረሻ ወደ መጨረሻ ላይ ቁስሉም በጡ እየቀነሰ ወደ ማገገም ሲመጣ እና ደግሞ ምን ያረጉኛል ይመቱኛል ታሁን ይገሉኛል የሚለው ስጋትም ሲቀንስለት ደህና ሆነ አገግሞ ዲኖ ወደ ቤተሰብ እንደሚመለስ ተስፋ አደረገ። እሱም እንደገና የዛን ጊዜ ግን ሁሉም ሰው እንዳልኩ ቅድም ስል በፕሮፓጋንዳ ጥላቻ ነው የሚነዛው የነበረው። በጥላቻውም የሚሳሳት ሰው ነበር። ከሰውስ ቻሌንጅ የመጣ ነገር የለም? ምንም እንደው ከዛ ተሸክመው አመጡ። ከጎጆ ከገባ በኋላ እሳቸውም እየሄዱ ከማያት ያው ምግባቸውን እያያዙ እንደገና ደግሞ ይሄው ኦሞ ምናምን የቁስሉ ማጠቢያ ስላለው እንደዛ ያለውን እያያዙ ከመሄድ ውጭ ከማዘን ውጭ ሌላ ነገር ያረጉት ነገር የለም። በጣም ደስ የሚለው ያ ነው። አንዱ ከማበረታታ ያበረታቱኛል። እንደውኛ ብንሆን አንሰራውም ጎበዝ ነህ እያሉ ያበረታቱኛል እንጂ እንዲህ አደረክ ለምን እንዲህ አደረክ ያለኝ የለም። ይሄን ሁሉ ልበ ቀናነት ማለት በሃይማኖት አንገናኘን በብሔርም በሁሉም ልዩነት እያለ አንተ ግን ይሄ ሁሉ ልበ ቀናነት አድሮብህ ደግሞ በዛ ሰዓት በመሆኑ በጣም ልዩ ያደርገዋልና ይሄ ልታደርግ የቻልከው በምን ምክንያት ነው? እኔ ምክንያት ያለኝ አንድ ምክንያት ብቻ ነው። በዛን ሰዓት ከቤታችን እንኳን ለመናገር ጨው ሽሮ የለም። ከገበያ አንድ ቁጥር እየገዛን ነው። ማስፈጫ መኪና መፍጮ የሚባል አለ። መኪና ወፍጮ የለም ተዘግቷል። እህል ፈጭተን እንኳን እንባል ባነሳሁበት ሰዓት ማለት ነው። ገበያ ሄደን ሩቅ ቦታ ሄደን ነው በኪሎ ገዝተን መጥተን ነው የምንበላው። የአካባቢው ማህበረሰብ አጠቃላይ ጦርነት ሰዓት ስለነበረ ላምባ የለም፣ ወፍጮም ቆሟል፣ ገበያ ተወዷል፣ ከገበያም ያለው አልቋል። በዛ ሁኔታ ግን ላነሳ የቻልኩት እኛ በላኑን ይበላኛ ተተራብነ ይራባል ብዬ ለፈጣሪ ብዬ ነው። ምንም ሌላ ነገር በዛኛው ሀገር አገኘዋለሁ ነው እንጂ እንደ ሚዲያ ላይ እንኳን ወጥቼ እንኳን እንደ ሚዲያ ላይ ወጥቼ መሰገናለሁ ማለት እሱን በማንሳቴ በህግ ጠየቃለሁ ወይም በህግ ታሰራለሁ የሚለው ሐሳብ ነበር ያለኝ። ግን የሆነ ይሁን ብዬ በፈጣሪ አገኘዋለሁ ብታሰር ብዬ ናነሳው። ምክንያት ይሄ ብቻ ነው፣ ሌላ ምክንያት የለኝም። በጣም ጥሩ። ይሄን ሁሉ ይሄ ሁለት ወንድማሞች ክልሎች በዛን ሰዓት በመጥፎ ጦርነት ሁኔታ ነው የነበሩትና ስለ ጦርነቱ አንተ ስታስብ ምን ይሰማሃል? ይሄ ሁሉ በመፈጠሩ ማለት ጦርነት እኮ ማለት ወንድሜ መጀመሪያ የሰው ህይወት ነው የሚያጠፋው፣ ሁለተኛ ያቆስላል፣ ሶስተኛ ገንዘብ ነው የሚዋድመው። እና በጣም ሀሳብ ላይ ነበርን ሁላችንም የዛ አካባቢ ሰው እንዴ ይሄ ጦርነት መቼ ነው የሚቆመው? ጦርነት የሚያመጣው ነገር ይሄን ሁላ ገበያውን ንረት ምናምኑን ሁሉን የሚያመጣብን ጦርነት ነው። ጦርነት ለሰው ልጅ ምንም የሚጠቅመው ነገር የለም። የሚያመጣው ሞት ነው፣ የሚያመጣው የማቁሰል ነው፣ የገንዘብ ውድመት ነው የሚያመጣው።
እና በጣም ሐሳብ ላይ ነበርን ሁላችንም በዛን ሰዓት። እኔ በተለይ ጦርነት አሁንም ቢሆን ነገም ቢሆን ጦርነት አይጠቅመንም ለኛ ማንም ይሁን ማንም ለኢትዮጵያ እንኳን ለኢትዮጵያ አይደል ለዓለም አይጠቅማት ላደጉት እንኳን ሀገሮች አይጠቅምም። አውዳሚ ነው ጦርነት ማለት መጀመሪያ አንድ ዶክተር ሲይዝ የሰው ህይወት ለማዳን ነው። የሰው ህይወት ሊያድን ተምሯል። ለመመረቅ 30 አመት እንበል 35 አመት ይፈጅበታል። ተመርቆ ወደ ጦርነት ሲቀሰቀስ ግን የጦርነት አጀንዳው ተስቦ ዶክተሩ የሚገባል ሰው ለመግደል። እሱ የተመረቀው ሰው ለማዳን ነበር። ግን ሰው ለመግደል መሳሪያ አንግቦ ይወጣል በፖለቲካ ተመርዞ ማለት ነው። በኢንጂነሪንግ የሚመረቁ አሉ። ተመርቀው አገር ለመገንባት ሀገር ለማሳመር ነው የተመረቁት። ቤት ለማፍረስ ሀገር ለማፍረስ ይወጣሉ ታጥቀው። እንግዲህ ፖለቲካ ማለት ጦርነት ማለት ይሄ ነው። ሀገርን ለማፍረስ ህይወት ሊያድን የነበረው ሰው ህይወት ለማጥፋት ይሄዳል። ቁስለኛ ለማከም የነበረው ሰው ለማቁሰል ይሄዳል። የጦርነት እንግዲህ ምንትኑ ይሄ ነው። በጣም ጥሩ አገላለጽ ነው የገለጽከው። ሁሉም በየፊልዱ በየተማረበት ፊልድ እስከ መስራት እየተገባበት ወደ አላስፈላጊ የሆነ ጦርነት እርስ በርስ መገዳደል ስንሄድ እንደ ማህበረሰብ እንደ ህዝብም እንደ ሀገርም በጣም የሚያሳዝን ጊዜ አሳልፈናል። አሁንም ከሱ የተማርን አልመሰለኝም። አሁንም አልሰከንም አልተማርንም መሰለኝና አምላክ ራሱ ለህሊና ልቦና ይስጠን ነው የሚባለው። 2015 የፕሪቶሪያ ውል ሲፈረም ጦርነት ያቆመበት ተኩስ ያቆመበት ጊዜ ነው የተፈጠረውና የዛኔስ እንዴት አደረክ? ለምስግና ለመመለስ ከቤተሰቦቹ ጋር ለማገናኘት የሄድክበት ርቀት እስከምን ላይ ነበር? የሄድኩበት ርቀት እንግዲህ ወደ መጀመሪያ ያው ኔትወርክ የለም። ከኛም አካባቢ እንዲህ ጎራ ላይ የተወጣ ሌላ ቦታ ተሄዶ ነው የሚገኘው። የናንተ አካባቢ መቀሌ በተለይ የለም፣ ዝግ ነው። ወደ አረቢያ ስላለ ታናሽ ወንድሜ ነው፣ ያ ጋር እንደዋወላለን። እንደው ጉድ ሰው የሚበላው አጥቶ ልጆችን በመላሳድግ እያለ ደግሞ አንተ ሌላ ጨምረህ ትኖራለህ እያለ ይስቅብኛል። እንደው ጉድ እኔ ብቻ ነኝ እኮ መግረም የያዘኝ ይለኛል። ኧረ ከቶ ምን ያስገርማል? ይሄ እኮ እኔ የበላሁት ነው የሚበላው እንጂ ሌላ እኮ የሚበላው ነገር የለም። ያው እኔ የማቀርበውን እኔ የምበላውን ነው የሚበላው። የሸገረኝ እኔ ቤተሰብ አፈላልጎ ማግኘቱ ነው። እስቲ ኔትወርክ ስላለ ከዛ ዳታ ስላለ ላክልኝና ፎቶውን እስቲ ላፈላልግ። ምናልባት በሰው ሀገር በውጭ ሀገር ብዙ ትግራይ ይኖራልና እኔ አስገኝልሃለሁ አለ። ፎቶውን ላክንለት እንደው 2 ወር አካባቢ ነው መልስ ያገኘው። ግን በዛ በ2 ወር ውስጥ ግን ለሱ የተለያየ አስተያየት ነው የሚደርሰው። ለምን ሁሉም ጥላቻ ይሄን ያህል ቆሰለ፣ ይሄን ያህል ሞተ፣ ይሄን ያህል ትግራይ ሞተ፣ ይሄን ያህል አማራ ሞተ የሚለው መበላለጥ ነበረ። ያን ስለሆነ ሀዛ መሃል ግን ይሄ ነገር ድንገት ሲዘልቅባቸው እንዴት ብላችሁ እናንተ ይሄን ታዲዩታላችሁ? እንደውም እንዴት ብለህ ዝም ብላችሁ ነው እንጂ አማራ ስንት ቀልሏል እያሉ እየሰደቡኝ ነው አለኝ። ኧረ ታሰደቡት ይቅርቶ ስድብ ታንተንታለ እንግዲህ ምንም የማደርገው ነገር የለኝም ቶ ብዬ ትንሽ እንዲህ በተባለ በሁለተኛው ወር ነው የት አካባቢ ነው የሚኖረው? ሮማናት ማለት ብዙ አካባቢ 3 እና 4 አካባቢዎች አሉ ምናምን ብላ አጣራችኛል። አንድ ልጅ እንዳለ ቦታ ነው የሚኖረው። ያቺንማ አክስቱን አውቃታለሁ። እስቲ ቆይ ላክስቱ ልንገርልህ እንግዲያስ ብላ ስሙ ነግሯት ነው። አዎ ስሙን ነግሮ በፌስቡክ ለቆ ነው ፎቶውን ላክስቱ ስትፈልግ ደግሞ አክስቱ የለች። እሷ ተይዛ አዲስ አበባ ወርድ ያለ እስር ቤትና በሰዓቱ ላይ እሷም ታስራለች። አዲስ አበባ ወርድ ያለ ተይዛ ተጠርዛ እንደገና በስልኳ ሲቆረጥ በፌስቡክ አፈላልጋ ደግሞ እሷን በፌስቡክ እሷን አገኘቻት። እንደዛ ሆኖ መጀመሪያ አክስቱን አገኘልኝ። እሷ ጋር ሲደዋወል ትንሽ ተስፋ አገኘሁ። እሱም ደስ አለው። ቤተሰብ እኔ ግምቴ ወይ እናት ይኖረዋል ወይ አባት ይኖረዋል ነበረ ግምቴ። ግን ልጁ እድለኛ ነው። የሚገርም ነገር እንኳን አባት እናት አይደለም አያትም አለው፣ አያቶቹም አሉ። ሁሉም በጣም የሚገርም ነው። እንደው እናት ይኖረዋል መቼም እናት ወይም አባት ወይ እናት ይኖረዋል። እንደው ወላጅ አልባ እንኳን አይሆንም። አሁን እናቱ እያለቀሰኝ ነው የሚሆነው እያልኩ ግምት ነበረኝ። እሱ ግን በጣም ደስ የሚለው እስከ አያቶቹ ቁጭ ብሏል። ዛሬ መጥቼ ትላንት መጥቼ አየኋቸው። በጣም ደስ አለኝ እና የዛን ሰዓት ነበረ
ሳይፈረም በፊት የደቡብ አፍሪካው ስምምነት ሳይፈረም በፊት ያቺ ልጅ ጋር ይገናኝ ነበር። ያን ደቡብ አፍሪካው ስምምነት ከተሰማ ምን ተባባሉ ነበር? ከሷ ጋር ምን ታወሩ ነበር? እሷማ እንደው ደህና ነው ወይ ነው ትደውላለች። እንዴት ነው እንደው እሷም ተስፋ የላትም እንደው ይመልሰዋል። እንደው በዛን ሰዓት ትግራይ ድንበር ተከፍቶ እንገናኛለን። እሷ ራሷ አዲስ አበባ ተቆርጣ ነው ያለች፣ ወዲህ መምጣት አትችልም በዛን ሰዓት እያለ ተደውል ነበር። የደቡብ አፍሪካው ስምምነት ከተፈራረሙ በኋላ እኔ መቀሌ ልገባ ነው በአየር ትኬት ቆርጬ ልሄድ ነው አለኝ። ሂጂ ከዚህ ሄደች። እናቱ ወዲያው ደግሞ ኔትወርክ ተለቀቀ። የሰው ጋር እንደዛው ስልክ እንደገዛህለት ነግሮኝ ነበር። በዛ ሰዓት ባንክ የለም ሁሉም ነገር ችግር በነበረበት ጊዜ አንተ እንዴት ልታረግ ቻልክ ስልክ ገዝተህ ለመስጠት? አይ እንደኛው እኩል ይሆን ብዬ ነው። ያው እኔ የምለብሰውን ይለብሳል፣ እኔ የምይዘውን ይይዛል። እኛው ጋር እኩል ይሆን ብዬ ነው የገዛሁለት። ለዛ ነው አልহামዱሊላህ። መቼም የገንዘብ እንትን ባይኖር ከሳውዲ አረቢያ ያመጣሁት ልብስ ነበር። እኔም ለቀይረው እሱንም አስቀይራለሁኝ። ሞባይል ብቻ ነው የገዛሁት እንጂ እዛን ሰዓት ገበያ እንኳን ሄጄ ልብስ አልገዛሁለትም። ከሻንጣ እያወጣሁ ነው የምሰጠው እና እኩል እኔ ጋር እኩል ይሁን ብዬ ነው ሞባይል የገዛሁት ለፈልጌ ነው። ከዛ ግን ይሄ ሁሉ አንተም እንደ ልጅ ተንከባክበህ አሳደገህ ከሞት ወደ ህይወት አሸጋግረህ 2015 ወደ መቀለ ልትልከው ስታስብ እንዴት ተሰማ? ምን ተሰማ? መላመድ ከባድ ነውና ይሄ ሁሉ ጊዜ አንተ ብቻ ሳትሆን ሚስትህም ልጆችህም ከሱ ጋር ተላምዶ ነው የቆዩት። ያን ጊዜ እንድታስታውሰዋለህ ለሄድ እንደሆነ ስታውቁ ምን ተሰማ? ማለትም ያው የተሰማን እኛ በጣም በዛን ሰዓት ስሜታችን ተረብሿል። የኛ ልጅ ነው እንጂ ተነስቶ ይሄዳል ብለንም አላሰብነውም። ግን እስበሳችን እንደገና አረታው እናትና አባት አለው ሌላ ቦታ እኛ ካደለንም ባንወልዴው ነው እናቴ በተለይ ባንወልዴው ነው አያችሁት እንዴው ብላ ታለቅስ ገባ። እኛ ባንወልዴው ነው እንጂ አሁን እናትና አባቱ በልጠውበት የሚሄዱት ብላ ተቆጣች። እንደውም ታለቅስ ገባ። አረ እናትና አባት አሉ ተኛ የበለጠ የሚፈልጉት እስቲ ወደዛ ይሄድ ተመልሶ መቼም ተመልሶ ያየን እንደሆነ ምናምን ብላ እናቴ ራሱ እንትን አለች። ይመለሳልም አልመሰላትም ነበር በዛን ሰዓት። እሱ ደግሞ በጣም ደስ የሚል ጎበዝ ልጅ ነው። አው እሱም ገልጾት ነበር። ቃላት ገብታው ነው ያላከችው ልጅ ተመልሰህ ታኛለህ ወይ ምናምን ብላ። አዎ እና የዛን ሰዓት ስንለያይ ልክ ልጃችን አንድ ልጃችን እንዴት ተለየ አድርገን ነው ቤተሰቡ ህብረተሰቡ ተሰብስቦ እያለቀሰን የሸኘው። ከዛስ እዚህ መቀለ ከመጣ በኋላ እንዴት ነበር ግንኙነታችሁ? በየሰዓቱ በየቀኑ እንደዋወላለን። እሱም ይደውልልኛል። አባቴ ነው የሚለው፣ እኔም ከወንድሜ ነው የምለው፣ እንደ ወንድሜ ነው የማየው። እሱ ግን አባቴ ነው የሚለኝ። እንደዋወላለን ምን ጊዜ። በጣም ጥሩ። ያው ከዛ በኋላ እሱም እንዳጋጣሚ ሆኖ ወደ ሚዲያችን መጥቶ ይሄን ታሪክ ቃል ምስክርነት ለመስጠት በክቶ ብዙም ስላንተ ያደረክለት ውለታ በአንደበቱ ገልጾታል። ከዛም ተከትሎ ብዙ ሰው ይሄን ታሪክ ተቀባብሎታል፣ በአግራሞትም እየገለጸው ነበርና ከዛ ቃለ መጠይቅ በኋላ ማህበረሰቡ እንዴት ተቀበለው? አንተስ እንዴት ነበርክ እዛ አካባቢ? አዎ ያው እውነት ለመናገር የመጀመሪያ ተዋናዩ ይሄን ታሪክ እንዲታወቅ ታሪኩ እንዲወሳ የመጀመሪያውን ተዋናይ የተወነው ገልዲም ፕላስ ነው። የናንተ ሚዲያ ነው። ያው ተኔና ተሱት አባትና ተናቱ ወይም ተጎረቤቱ ውጭ ይሄን ታሪክ የሚያውቀው አልነበረም። ገልዲም ፕላስ ነው ይሄን ሁላ ታሪክ ለማውጣት የቻለው። በጣም አመሰግናለሁ። ብዙ ታሪክ ተላልፎ ለዓለም እንዲበቃ ያደረገው የናንተ ሚዲያ ነው። በጣም አመሰግናለሁ። አመሰግናለሁ። እንዴት ነበር የማህበረሰቡ አቀባበልስ? እንዴት አየው? በጣም ደስ ይላል። ያው እንደው በአሁን ሰዓት እንዲህ ያለ ሰው አለ ወይ? እንደው እንዲህ ያለ ልጅ አለ ወይ? በአጋጣሚ ትልቅ ሰው ነው የምመስላቸው። በጣም እንደው ተኔ ተላልቁ ሁላ እንደምነው ደህና ነው ሆይ እንደው እያሉ ነው እንትን የሚሉ ጋሽ መሐመድ አራ ትንሽ ነኝ ግዴላችሁም ዝም ብላችሁ እናውራ እንጨዋት ስላቸው በስልክ ትልቅ ነው የምመስላቸው። በሽማግሌ በርሜ የገፋ ስራው ያው የትልቅ ሰው ስራ ስለሆነ መሰለን የስራው የትልቅ ሰው የበሳል ሰው ስለሆነ ቅድሚያ የሚመጣው ወደ አመራችን ትልቅ ሰው እንደሆንኩ ነው። አዎ ትክክል። የተለየ ሰውስ ከብዙ አንግል እያገኘ እየደወለልህ ነበር።
ለኔም በግሌ ስልክ ውስጥ ስጠኝ እያሉ የለመኑኝ ለአንተም ለድህነት ሰክተን ነበር መጀመሪያ ላይ። ከዛ ግን ኦፊሻሊ ከወጣ በኋላ ማህበረሰቡን በጥሩ እንደተቀበለው ስናይ የሰጠኋቸው ብዙ ተጋሩ ነበሩ እና የማትረሳው ስልክ የደወለልህ የተናገረ ሰው አለ ወይ? አረ በጣም በብዛት ነው እንጂ ያው እንደው ሌላውን ተወው እንደው ወንድሜ ነህ ወንድሜ አድርገኝ ወንድም አድርገኝ ወንድሜ ነህ እንኳን ካሉኝ ውስጥ እንደው ከ50 በላይ ይሆናሉ። እንደው ከናንተ ጨምሮ ማለት ነው። ወንድሜ ነው አንተ ታውን በኋላ እንግዲህ ወንድማችን ነህ በስጋም ባንገናኝ በደም ባንገናኝ ወንድም ነን ያሉኝ እንኳን ከሴትም ከወንድም ያው ስም ዝርዝራቸውን ካስፈለገ ገልጣለሁ ግን ስም ዝርዝራቸው አያስፈልግም። እኔም ወዳቸዋለሁ ወንድሞቼ ናቸው ነው የምለው። እንዴት አየኸው በማህበረሰቡ የነበረው እዛ በምትኖርበት እንዳጋጣሚ ሆኖ ታሪኩን የማያውቅ የነበረ ከዛ ከወቀ በኋላ የተለየ ንግግር ያደርገልህ ያወራህ ሰው አለ ወይ? አዎ በጣም የተለየ ንግግር እንደው ብዙ አለኝ ግን አንዱን ልበለው። ደውሎ ትግራይ ውስጥ መቀሌ ውስጥ ነው የሚኖረው ከመታሃራ አካባቢ ነው ወዲህ የመጣው በጦርነቱ ሰዓት። ሚስቱ አማራ ናት 3 ልጆች አሉ። በዛን ሰዓት በግርግሩ ሰዓት ልጆቼንና ሚስቴን መቋቋም ተስኖኝ ነው ያለኝ። ሸሽቼ ህይወቴን ለማዳን ትግራይ ገብቻለሁኝ ትግሬ በመሆኔ ብቻ። አንተ ግን እንደው ህወሓት ታጥቆ መጥቶ ቆስሎ ጤነኛ ቢሆን ችግር የለውም ማስቀመጡ የቆሰለን ሰው ቤት ማስቀመጥ በምን ችለህ ነው? በምን አይነት አስተሳሰብ ነው እንዲህ አድርገህ ልታኖረው የቻልከው ብሎ እንግዲህ ከሚስቱ ከልጁ ሚስትና ልጅህን ህይወት ናቸው ግማሽ አካሎች ናቸው ሁለታቸውም። አይ እነዚህ ያን ሰዓት ግን መቋቋም ተስኖት እስቲ አንተ ህይወትን አዲን ተብሎ ወዲህ ተመጣበት ሰዓት ነው እና በአንዱ ይሄ ነው ታሪኩ። ያልደወለልኝ ዓለም እኮ ነው የደወለው። ብዙ ታሪክ ነው ያለው አይ ልጅ ላይ ማለት ነው። በዛ ላይ እኔም በጣም ነው የማመሰግናቸው። የኔንም ህይወት ወደ ኋላ መለስ ብዬ ባየው ያው መቼም አልሐምዱሊላህ ስንኖር ያው ባለ መብቃቃት ነው። በዛን ሰዓት እናንተ ቪዲዮውን በለቀቃችሁበት ሰዓት የኔ ህይወት ዝም ብዬ ነው የምኖር ነበርኩ። የመጀመሪያው ታሪኩ ከአዲስ አበባ የመቶ ብር ካርድ እንደው ይሄ ነገር ሽልማት ይሆነ እኔ እንኳን ምንም ስራ የለኝም ሽልማት ይሆነ ብላ ላከይልኝ። ወዲያው አስከትሎ አንድ ልጅ እንደው 500 ካርድ ከሞባይሌ ወደ 600 ብር ገባ። እኔ ከቤት የኦሞ መግዣ የለኝም ምን ለመናገር በዛን ሰዓት ሀቤቴ ማለት ነው። ሞባይል የራሱ አካውንቱ ቆይቶ አልተዘጋሁት እንትና 40 እንትና አክቲቭ አልሆነም። በጣም አስተዋጽኦ እንዴ ለሚስቴ በአካል ብር የለንም የኦሞ መግዣ ግን አሁን ይሄው ሞባይል 600 ብር አለ። በእኛ አካባቢ ደግሞ ለሞባይል እንኳን ተለምዶ የምንገዛው ወይም 10 ብር ወይ 15 ብር ተይ በላይ እንኳን በሞባይል እንኳን እንዳልሸጠው ብዙም የመግዛ ገጠር ነን ብዙም የሞባይል አጠቃቀም እንትን የለንም እና ተሳሳቅን። በሞባይል ብር አለን ይሄን ያህል ግን ሌላ ብር የለንም ብለን ተሳስቀን ሳናበቃ ወዲያው እንደገና ብዙ ብር መጣልን ነው ማለት በጣም ደስ ያለ እንግዲህ ታሪኩ ይሄ ነው። በጣም ብዙ ሰው ያኔ ለኛም በውስጥ መስመር እየጠየቁ ስልክን እየሰጠን ነበር። እስራኤል የሚኖሩ የተጋሩ ማህበሮችም ተጋግዘው እንዳገዟችሁ እናውቃለን። ብዙም ሰው ደስ ብሎት ለናንተ በቃ ይሄ ካለን ከምንሰራው ብር ለማገዝ ፈልጋለሁ እያለ ብዙም ሰው እየጠየቀን ስለነበር ያው በጣም እኛም ደስተኞች ነን። ይገባቸዋል። የተሰራው ታሪክ ይበልጣል። የሰው ህይወት በቀላሉ የሚተካ አይደለም። ያው ለልጃቸውም አስረክበሃል። ይሄ ትልቅ ጀግንነት ነውና የሚያንሳሃል ለማለት ወዳለው። አሁን ባለህበት አካባቢ በተለያዩ ዜና አውታሮች የምንሰማው ነገር አለ። አሁንም በአማራ ክልል ጦርነት እንዳለ ስለዚህ እስቲ ትንሽ እናውራና እንዴት ነው ያለው በእናንተ አካባቢ እስቲ ግለጽልኝ በተወሰነ። እንግዲህ በእኛ አካባቢ ያው ይሄው ፋኖና መከላከያ አለ ብቻ ሰላሙን አልተረጋጋም። አሁን የሰላም መረጋጋት የለውም። ያን ያህል ግን ጦርነቱ የተጋጋመ አይደለም።
ለኛ ሰላም ግን ለገበሬዎቹ ወጥተን ገብተን ሸምተን ነግዴን እንዲያነበላ ተስተጓጉለና ያለነው አሁንም ቢሆን ታሪኩ ካለፈው ታሪካችን ብንማር ጦርነት ቢበቃን ጥሩ ነው። አሁንም ደግሞ ይሆኑ ነው ታሪክ አንድ ጊዜ ያልፋል። ሁለተኛ ግን ሲደገም ያ ታሪክ መጀመሪያ ያየኸው ታሪክ ስለሆነ ማለፉና መገንዘቡ አይሸግርህም። እኛ ግን አሁንም አልተገነዘብንም። መልሰን ጦርነት ላይ ገብተናል። የሚሻለን ግን አሁንም ቢሆን ሰላሙ ነው። በጦርነት የሚመጣ ነገር የለም ነው የምለው። ልጆቹስ እየተማሩ ነው? እዛ አካባቢ ያለህበት ወደ ትምህርት ቤት እየሄደ ነው? ስራውስ እንዴት ነው ያለው? በእኛ አካባቢ ትምህርት እንደ ነገሩ እንትን አለ። ያው ታነስ ባደግ ያን ያህል ግን አይደለም። ያው የጦርነት ቀጠና ስለሆነች ብዙም አይደለም ጦርነቱ ስላለ ያው ተማሪው ቅናሽ ነው። ያው በዚህ አጋጣሚ ከዚህ ሁሉ ጦርነት አልፈን አሁንም ወደዚህ ጊዜ እንገናኛለንና እስቲ ለትግራይ ህዝብ እንደውም ለአማራ በጠቅላይ ለኢትዮጵያ ህዝብ ምን ትመኛለህ? እኔ ለኢትዮጵያ ህዝብ የምመኘው ሁላችንም ወደ አንድ ቦታ ሆነን ኢትዮጵያን እንገንባ፣ ባለን አቅም እስበሳችን እንገዳደፍ፣ አንዱን ካንዱ አንጥላ። ዘረኝነት ማለት መርዝ ነው። መርዝ አንዴ እንትን ስትለው ጅማቶችን እየቆራረጠ መጨረሻውን ለመግደል ነው እንትን የሚለው። አንተ አንድ ቦታ ቆመህ አማራ ላይ ቆመህ የምታጠነጥን ከሆነ ትግራይ ላይ ቆመህ የምታጠነጥን ወይም ኦሮሞ ላይ ሆነህ የምታጠነጥን ከሆነ የሌላውን ብሔር እየጠላህ የራስህን ብሔር ብቻ ያጋነንክ መጨረሻውን ወደ መገዳደልና ኢትዮጵያን ወደ ማፍረስ ነው የምትሄደው። እና ለኢትዮጵያ አንድነታችን ነው የሚበጀን። ተገዳድፈን ሀገራችንን ተዲነብ ብናዋጣት ይሻላል ነው ማለት። ሌላው ደግሞ ቅድም ስትል ለታጋይ ምስግና ተንከባክበህ ወደ ሀገሩ ሸኝተዋል። ይሄም በጣም የሚመሰገን ስራ ነው። አሁን ደግሞ ሌላ ሰው እርዳታ ላይ የተንቀሳቀስክ እንደሆነ ኢንፎርሜሽን አለኝ። እስቲ ስለሱ ትንሽ እናውራ። ስለ ታሪኩ ትንሽ ንገረኝ። እሺ፣ አመሰግናለሁ ወንድሜ። ያማ ያው እንግዲህ 4 ወራቸው በእኛ አካባቢ ጃራ ይባላል ሀብሮ ወረዳ መጠለያ ጣቢያ ተወለንጋ ተፈናቅለው የመጡ አሉ። በጣም ችግር ላይ ነው ያሉት። መተው ረመዳን ነው በየመስጊዳችን ያቅማችሁን እርዱን፣ እኛ ራብና ልቅ ነው እርዳታ ቆሞብናል፣ ያቅማችሁን እርዱን ሲሉን በቃ በያለንበት ኮሚቴ አዋቅረን ያላችሁን የምትፈቅዱትን እህል ነው በእኛ ሀገር ያለው እህል አዋጡላቸው ብለን ስናዝ አጠቃላይ ማህበረሰቡ ግን ምርት ኑሮት አይደለም እየሸመተም የሚሰጠን አለ። ወደ 140 ግመል ከኛ አካባቢ ያወጣ ነው ማለት ነው። 140 ግመል ማለት 140 ኩንታል ማለት ነው። በሌላ ቀበሌ ደግሞ ወደ 70 ግመል ሲደመር ወደ 210 ግመል ወይም ወደ 210 ኩንታል አወጣን እህል ማለት ነው። እንደዛ አድርገን ረመዳን 19 ሊፈታ ሲል ወስደን ለኃላፊያቸው አስረክበን ወደ ቀበሌያችን ተመለስን። በማግስቱ ይርተፈታ ለፍጥሪያ ሙስሊም ክርስቲያን ሳትሉ ለሁሉም አከፋፍሉልን ኃላፊነታችሁን አደራ በስተዋጡ ብለን እኛ አስረክበን ለሳቸው ርክክብ አድርገን ወደ ቀበሌያችን ተመለስን። አሁንም ቢሆን በአማራም ይሁን በኦሮሚያም ይሁን በትግራይም ይሁን ተፈናቃይ ባለበት ቦታ ያላችሁን አቅም እርዷቸው። ተፈናቃይ ማለት ተቤቱ ወጥቶ ጎዳና ላይ የሚያድር እንደማለት ነው። እና እቺ የኛም ቀበሌ የረዳውን እንትን እንዲታወቅልን እንፈልጋለን ብለው አደራም ስላሉኝ ብዙውን። ሁለተኛ ደግሞ እነዛ ሰዎች እርዳታ ተቆመባቸው ቆይቷል። ለሚመለከተው አካል ብር አሰባስቦ ለሚሰጣቸው ሰው በፈቃደኝነት እናንተ ምን ታስተላልፉልን ይፈልጋሉ። በጣም ጥሩ። የያዛችሁት አካውንት አለ ባንክ ሂሳብ ለማገዝ የሚፈልግ ሰው ይኖራል? እናቋቁማለን፣ ችግር የለም። ቀበሌያቸው ላይ ኃላፊ ያሉ ኮሚቴው ያሉ እንደዛ አድርገን የሚረዳ አካል ካለ ኮሚቴያቸውና አመራርም አለ። እንደዛ አድርገን የሚረዳቸውን አካውንት እንሰጣለን ማለት ነው። ጌታዬ ዋይ አው ወጓላ ሀርገ ዛሬ ነው ቢስሚላህ
ልጅ ይገዛችሁ ልጅ ይገዛችሁ ልጅ ይገዛችሁ አባትና ልጅ ይታረቅ አዎ እናትና ልጅ ይታረቅ ዛሬ ቢስሚላህ በጣም ጥሩ ያው ተመልካቾችም ይሄ ታሪኩ እንደሰማችሁት ነው በሚቀመጠው በነሱ ባንክ ሂሳብ ለህዝቡ ለህብረተሰቡ መድረስ ትችላላችሁ በዚህም በተጨማሪ ለጋሽ መሐመድ በመደወል ከነሱ ሙሉ ኢንፎርሜሽኑ በምን እንደምታገዙ በምን ማገዝ እንደሚቻል በምን መንገድ እርዳታው መድረስ እንደሚችል በስፋት ከጋሽ መሐመድ ስክሪን ላይ ስልክ እናስቀምጣለን ደውላችሁ ማግኘት ትችላላችሁ ማለት ነው። እንዴት ነው ንፋሱ የመቀለ? በጣም ደስ ይላል። ደስ የሚል ቦታ ነው ያለው። መቀሌን አጠቃላይ የሚያሳይ ቦታ ነው ቁጭ ያልኩት። በጣም ደስ ይላል። ከፍተኛ ቦታ ላይ ነው ያለው። በጣም ደስ ይላል። ትላንትና ያወራኝ ነበር ከዚህ በፊትም ወደ ትግራይ ክልል እንዲሁም ጭምር እስከ መቀለ እንደመጣ ነግራኝ ነበር። እስቲ ስለሱ በስፋት እናውራ። መቼ ነው የመጣው? እኔ ያው በ98 ላይ ነው ወመራ ለስራ ሄጄ ነበር። ሰሊጥ አረም ማሽላ አረም አርሜ በጎንደር ትንሽ የዛን ሰዓት መንገድ ላይ ትንሽ ሽፍታዎች ይደበድባሉ ምናምን ሲሉን ከወመራ አጠቃላይ ለመቀሌ ቆርጠን ወጣ ነው አቋርጠን መጣ ነው። ያው በትንሹም ቢሆን የዛ ጊዜ ያየሁ አመጥቻለሁ። ውቅሮ ላይ ነው ያደርነው። እንደገና ደግሞ አክሱም ላይ ማድረናል። የዛወት መኪናው እንዲህ ተፈጣን አልነበረም። እንትን እያልን ነው የዛን ሰዓት እንዴት ነበሩ ከተሞቹ? ምን ታስታውሳለህ? ከተማው አሁን በጣም ተለውጣለች። የዛን ሰዓት ትንሽ ዝቅተኛ ነበር። አሁን በጣም ደስ በሚል ሁኔታ ነው ያለው መቀሌ። ትግርኛስ እንዴት ነው ትችላለህ? ትግርኛ አውሰማለሁ የሚሉትን አንዳንድ እንጂ አልችልም። ብችል ደስ ይለኛል። ማንኛውንም ቋንቋ የምትችለው ቋንቋ ምን አለ? ከትግርኛ የምችለው ቋንቋ አረበኛ እችላለሁ። አረብ ሀገር ብዙ ሱዳንም ኑር ያለሁ 5 አመት ቀድር ሱዲ አረቢያ 5 አመት ቀድር ኑር ያለሁ። አረበኛ እችላለሁ። ትግርኛስ የምትሞክረው ቋንቋ ትግርኛ የለም ያው አልችልም። ያው ሰማለሁ እንጂ እንዲያው ደህና ደፉም ማለት ብቻ ነው ሰቦቅ ከመይ እነሱን ያው ትችላለህ። ይሄ ነው እንጂ ብዙም ያን ያህል አይደለሁም። ያው እንግዲህ አሁን በፕሮግራማችን ወደ ማጠቃለል ይሄድን ነውና ያው ብዙ ጊዜ ኑሮን እንዳንጫወት አሁንም ዛሬ እየተመለስክ ነው ያለው። ለአንድ ቀን ነው የመጣኸው። ብዙም ፕሮግራሞች ብዙም ፕላኖች ነበሩን። ሌላ ቀን እናደርጋለን፣ ችግር የለውም። በአጠቃላይ ግን እዚህ መጥተህ ያየኸው የተገነዘብከው ስለ ትግራይ ህዝብ ስለ መቀሌ ነዋሪ በአንደበትህ ልትገልጽልኝ ፈልጌ ነበር። እሺ ያው ስለ ትግራይ ህዝብ እኔ በጣም ደስ የሚል ሁኔታ ላይ ነው ያየሁት። በመጀመሪያውም ያው በአካልም ባያውቁ ታሪኩን ስለሚያውቁ ነው መሰል መስግና ጋር ያየኝ ሁላ በግምት እየሮጠ መጥቶ ያቅፈኝ ነበር። ትላንትና ዛሬ ራሱ ስመጣ መንገዱን አጠቃላይ መስግና ጋር ያገኘኝ ሰው ይሄ ነው ልጁ በግምት አውቀዋለሁኝ። ድምጡን ካሁን በፊት ስለሰማው ታሪኩን የተረከው ልጅ ይሄ ነው ወይ እያሉ አጠቃላይ መንገዱን ሰላም እያሉኝ እያቀፉኝ እየሳሙኝ ነው የመጣሁት። በጣም ደስ ይላል። በጣም ጥሩ። ከትግራይ መጎብኘት ማየት የምትፈልገው ቦታ ስፍራ ምንድነው? እንግዲህ ለሁለተኛው ጊዜ ኢንሻአላህ ነጃሺ መስጊድ መህመጣለሁ መጎበኛለሁ ኢንሻአላህ ለሁለተኛው ዙር። ያው ያሉትን ነገሮች ደግሞ አሁን ትንሽ እንትን ቸኮል ስላልኩ ነው እንጂ ለሁለተኛው ዙር ፕሮግራም ይዤ ማያው ይኖረኛል። በመጨረሻ ለዚህ ሁሉ ለሚያውቅ አድናቆት ለገለጸልህ በገንዘባዊም በሞራልም ድጋፍ ለሰጠ ለትግራይ ህዝብ ለመላው ኢትዮጵያ ህዝብ የምታስተላልፈው መልእክት ካለ እድል ስጠህ። እኔ በዚህ ልጨርሳለሁ። እሺ ወንድሜ፣ ያው እንግዲህ ያው በጥሩ ደውለው ጥሩ ስነ ምግባር አለህ፣ ደህና ልጅ ነህ እንደ በሞላ ኢትዮጵያ ያመሰገኑ የደወሉልኝም አሉ። አመሰግናለሁ። የገንዘብ ድጋፍ የሚያደርጉልኝ አሉ። ገንዘባቸውን አላህ ይጨምርላቸው። እኔም ወዳቸዋለሁ። ወንድሜ ነህ ያሉ ብዙ ወንድሞች አሉኝ። አሁን እንግዲህ መጀመሪያ ስሰራው ይሄን ስራ ወንድም ያረኩት መስግናም ብቻ ነበር። አሁን ግን ብዙ ወንድም አግኝቻለሁ።
የትግራይ ህዝብ እንዳለ ወንድም አዎ እና በጣም አመሰግናለሁኝ ወደ መጨረሻ የማስተላልፈው ነገር ቢኖረኝ አንድ ስራ ለመስራት ብሔር እንትና አይገድበውም ሃይማኖት አይገድበውም እርምም አይገድበውም እንግዲህ ሃይ መሃል ሁሉንም አጠቃልለ የሰራሁት ብዙ ሰው የሚገምተው ትልቅ ሰው በርሜ የገፋ አድርጎ ነው ግን እኔ ተሰራው ይሄ መታይ ወጣት ነኝ ወጣት መስራት ይችላል ማንኛውንም ነገር ሁለተኛ ደግሞ ሃይማኖት ይሄ እኮ ሃይማኖት የኔ ሃይማኖት አይደለም የኔ ሃይማኖት ተከታይ አይደለም ብለህ እንዲያተሰራም ሃይማኖት አይገድብህም ጥሩ ስራ ለመስራት ፖለቲካ ደግሞ አያግድህም ጥሩ ስራ ለመስራት ፖለቲካውን ጥሰህ መስራት አለብህ ሁሉንም ነገር መስራት የምትችለው ሁሉም የተፈቀደ ነው ልፈልጌ ነው አመሰግናለሁ በጣም እኛም እናመሰግናለን ባርከስ ኩራት ተመልከተና ምስ ጋሽ መሐመድ ለና ጻኒሐትን ተሰማዕኹሞ ይመስል ነይሩ ንጋሽ መሐመድ ክትረኽቡ ክትሕግዙ ትደልዩ ኣብ ስክሪን ብነቐምጣልኩም ስልክ ቁጽሪ ከምውን ባንክ ሒሳብ ክትሕግዙዎም ክትረኽቦም ትኽእሉ ኢኹም ኣብ ቀጻሊ ብኻሊእ ጋሽ ኣስካዕ ዝራኸብ ሰላም حياته فوق